አስደናቂና አስገራሚ አጨራረስ የታየበት የዙሪክ ሲቪያ ማራቶን በዓለም ዙሪያ ያሉ የስፖርት አፍቃሪያን ጉድ አሰኝቷል። በተመሳሳይ ሰዓት፣ በተመሳሳይ ደቂቃና በተመሳሳይ ሴኮንድ ሁለት አትሌቶች ተናንቀው ያጠናቀቁበት የሲቪያ ማራቶን በዚህ ዓመት ከታዩ ምርጥ የአትሌቲክስ ውድድሮች ቀዳሚው ሆኗል። ሹራ ቂጣታ፣ አስራት ሃይረዲን፣ ደጀኔ ኃይሉና ኬንያዊው ጀስተስ ኪፕ ኮሪሊሞ እስከ መጨረሻው ድረስ ያደረጉት ፉክክር ከነዚህ ውስጥ ሁለቱ አትሌቶች ደግሞ የመጨረሻውን ሪባን በጥሶ ለመግባት ያደረጉት ፍልሚያ ብዙዎችን ያስደነቀ ሆኗል። በመጨረሻ ውጤቱ ለመለየት የውድድሩ አዘጋጆች ፎቶ ፊኒሽ የተሰኘ መለያ ዘዴ እንዲጠቀሙ አስገድዷቸዋል። የተወደዳችሁ የአትሌቲክስ ወዳጆች፣ ይሄ የምትመለከቱት ውድድር ታሪካዊው የ2026 የዙሪክ ሲቪያ ማራቶን የወንዶች ውድድር ነው። ውድድሩ የተደረገው ስፔን ውስጥ ነው። የውድድሩ ስያሜ ዙሪክ ሲቪያ የሆነው የውድድሩ ስፖንሰር የስዊዘርላንዱ ግዙፍ የኢንሹራንስ ኩባንያ በመሆኑ ነው። በዚህ ውድድር ኢትዮጵያውያን አትሌቶች ከ1 እስከ 10 ባለው ደረጃ ላይ ፍጹም የበላይነት ወስዷል። በተለይ በውድድሩ ኢትዮጵያውያን የኬንያ አትሌቶች ቆርጠው የወጡበት ክስተት፣ በመጨረሻም አትሌት ኪፕ ኮሪሊሞ እስከ መጨረሻው ቢዘልቅም እንዴት ባለቀ ሰዓት የታክቲክ የበላይነት እንደተወሰደበት የመጨረሻው ድራማዊ አጨራረስና ታሪክ የተሰራበት የዘንድሮ የሲቪያ ማራቶን ውድድር በዚህ መልኩ አጠር አድርገን አዘጋጅተን አቅርበንላችኋል። ለጥቂት ደቂቃዎች አብራችሁን ቆዩ። ቪዲዮውንም ላይክ በማድረግ ጀምሩ። ታሪካዊና ወቅታዊ ቪዲዮዎች እንዲደርሷችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስከ መጨረሻው አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። በዚህ ታሪካዊ የሲቪያ ማራቶን ውድድር በወንዶች መካከል የታየው ፉክክር ከመጀመሪያው አንስቶ እጅግ የተቀናጀ፣ ፈጣንና ፍጹም ስልታዊ የነበረ ሆኗል። አትሌቶቹ ገና በውድድሩ እንደተጀመረ ከፍተኛ ፍጥነትን በመያዝ የፊት ለፊቱን የቡድን መሪነት ተቆጣጥረውትም ታይተዋል። በተለይ በመካከለኛዎቹ ኪሎ ሜትሮች ላይ የተደረገው ለአስጨራሽ ትንቅንቅ፣ አንዱ ሌላውን ለመቅደም የሚያደርገው የአየር ላይ ጫናና ማንም ተስፋ ለመቁረጡ ውድድሩን በአውሮፓ ምድር በዓመቱ ከተደረጉ አስደናቂ የማራቶን ፍልሚያዎች ቀዳሚው እንዲሆን አስችሏል። ኢትዮጵያውያን አትሌቶችም በውድድሩ ወቅት የተከተሉት የሩጫ ታክቲክ የቡድን ስራንና ጥልቅ ትዕግስትን ማዕከል ያደረገም እንደሆነ ተስተውሏል። ጉልበታቸውን ያለአግባብ ባለማባከን በዋናው የፊት መስመር ተከታታይ ስብስብ ውስጥ በመሆንም የራሳቸው ታክቲክ በመተግበር ሮጧል። የሩጫውን ፍጥነት በየደረጃው ከፍ በማድረግ ተቀናቃኞቻቸውን ለከፍተኛ ድካም ሲዳርጉ፣ እነሱ ግን የመጨረሻውን ፉክክር በአእምሯቸው አስልተው የውስጥ አቅም
አቅማቸውን ቆጥበው በመጓዝ የውድድሩን መሪነት ሙሉ በሙሉ መቆጣጠርም ችሏል። በተለይ ከኬንያውያን ተፎካካሪዎቻቸው ጋር የነበረው ፍልሚያ የተቋጨበት መንገድ የኢትዮጵያውያንን ስልታዊ የበላይነትም ያሳየ ሆኗል። ኬንያውያን አትሌቶች በግል ጥረታቸውና በረዥም እርምጃዎቻቸው ውድድሩን ለመምራትና ስብስቡን ለመበተን በተደጋጋሚ ጥረት ቢያደርጉም የኢትዮጵያ አትሌቶች ግን ሳይደናገጡ በአንድነት ተከታትለው በመግባት የመልሶ ማጥቃት ስልታቸውን አሳይተዋል። ኬንያውያኑ የመጨረሻውን ጉልበታቸውን ተጠቅመው መሪነቱን ለመያዝ የሞከሩበት ወሳኝ ኪሎ ሜትር ላይ የኢትዮጵያ አትሌቶች የፍጥነት ማርሻቸውን በመቀየር በከፍተኛ ብቃት ቆርጠው ሲወጡም ብዙዎች በአድናቆት ተመልክቷል። ይህ የኢትዮጵያውያን አስገራሚ የአጨራረስ ስልት ተቀናቃኞቻቸውን ሙሉ በሙሉ ተስፋ ያስቆረጠና ለመከታተልም እንኳን አቅም ያሳጣም ሆኗል። ኬንያውያን አትሌቶች የኢትዮጵያውያንን ፍጥነት መቋቋም አቅቷቸው ወደ ኋላ መቅረት ሲጀምሩ የሀገራችን ልጆች ግን ድሉን ሙሉ በሙሉ ለራሳቸው አስቀርተውታል። ይህ ስልታዊ ሩጫ የረዥም ርቀት ስፖርት በጥንካሬ ላይ ብቻ ሳይሆን በከፍተኛ የስትራቴጂ ጥበብና በትክክለኛ ሰዓት በሚወሰን ውሳኔ ላይ የተመሰረተ መሆኑን በሚገባ ያስመሰከረ ሆኗል። በዚህ ውድድር ፍጻሜ ላይ የታየው እጅግ አስገራሚና ድራማዊ ኩነት መላውን የስፖርት ዓለም በአግራሞት የጣለ ኩነት ሆኗል። ለረጅም ኪሎ ሜትሮች ተያይዘው የዘለቁት ግንባር ቀደም ሯጮች የመጨረሻዋን የድል መስመር ለመርገጥ በሚያደርጉት ትንፋሽ አስቆራጭ ትንቅንቅ ውስጥ እርስ በርስ ተያይዘው መሬት ላይ ተዘርረው ሲወድቁ ለተመለከተ ውድድሩ ማራቶን ሳይሆን አጭር ርቀት ይመስል ነበረ። ይህ ትዕይንት ማራቶን የጽናት ብቻ ሳይሆን እስከ ማይክሮ ሴኮንድ የምትወሰን የድራማ መድረክ መሆኑን ያስመሰከረ ክስተትም ሆኗል። የዙሪክ ሲቪያ ማራቶን በአውሮፓ ብቻም ሳይሆን በዓለም አቀፍ ደረጃ በፈጣንነቱና በውበቱ በሚታወቅ ታላቅ የስፖርታዊ ኩነት እንደሆነ ይታወቃል። ውድድሩ የሚካሄድባት የስፔኗ ሲቪያ ከተማ የአየር ጠባዩ መጠነኛና መንገዱ ሙሉ በሙሉ ጠፍጣፋ በመሆኑ አትሌቶቹ የግል ምርጥ ሰዓታቸውን እንዲያሻሽሉ ሰፊ እድልም የሚሰጥም ውድድርም ነው። ከዚህ በላይም ሯጮቹ በታሪካዊቷ ከተማ ውብ ጎዳናዎች በፕላዛ ዲ ስፓኛና በታዋቂ አደባባዮች ላይ ስለሚያልፉ ውድድሩ ለኢትዮጵያዎችም ሆነ ለተመልካቹ ልዩ የእይታ እርካታን የሚሰጥ በየዓመቱም በ10 ሺዎች የሚቆጠሩ የአትሌቲክስ አፍቃሪያን የሚሰባሰቡበት ታላቅ የውድድር መድረክም እንደሆነ ይታወቃል። ይህ ውድድር በዓለም አቀፍ የአትሌቲክስ መሪ አካል ወይም ወርልድ አትሌቲክስ ከፍተኛ እውቅና የተሰጠው ሲሆን የወርቅ ደረጃ ወይም ጎልደን ሌብል ማራቶን በመባልም ይታወቃል። ይሄ ደረጃ ውድድሩ
እጅግ ጥብቅ የሆነ ዓለም አቀፍ የስፖርት ደረጃን ማሟላቱን፣ የጸረ ዶፒንግ ቁጥጥሩ የላቀ መሆኑንና በዓለም ላይ ካሉ ፈጣንና ታላዋቂ አትሌቶች መካከል ከፍተኛ ቁጥር ያላቸውን ተወዳዳሪዎች መሳብ መቻሉንም አሁንም ያረጋገጠ ሆኗል። በዚህም በሴቪያ ማራቶን ላይ የሚመዘገቡ ውጤቶች በቀጥታ ለዓለም ሻምፒዮናና ለኦሎምፒክ ውድድሮች ማለፊያ መስፈርት ሆነው ያገለግላሉ። ከደረጃው ከፍታ ጋር ተያይዞ ውድድሩ የሚያበረክተው የገንዘብ ሽልማትም በጣም ማራኪና አትሌቶችን የሚስብ ሆኗል። ለወንዶችም ለሴቶችም አሸናፊዎች የሚሰጠው መደበኛ የገንዘብ ሽልማት ከፍተኛ ከመሆኑ ባለፈ አትሌቶቹን የቦታውን የክብረ ወሰን ሰዓት ካሻሻሉ ወይም እጅግ ፈጣን የሚባል ዓለም አቀፍ የሰዓት ገደብ ሰብሮ ከገቡ ተጨማሪ የቦነስ ክፍያም ያገኛሉ። ይሄ ከፍተኛ የሽልማት ማዕቀፍና የደረጃው ትልቅነት በየዓመቱ በተለይም በምስራቅ አፍሪካ የረዥም ርቀት አትሌቶች እርስ በርስ የሚፋለሙበትና አዳዲስ ታሪኮችን የሚጽፉበት መድረክ እንዲሆንም አስችሏል። በስፔን ሀገር የተካሄደው ታላቁ የ2026 የሱሪክ ሲቪያ ማራቶን ውድድር በኢትዮጵያውያን አትሌቶች ፍጹምና ታሪካዊ የበላይነት ተጠናቋል። የዓለምን ትኩረት በሳበው በዚህ ውድድር ላይ የሀገራችን ጀግኖች አትሌቶች ከመጀመሪያው እስከ መጨረሻው የነበረውን የሩጫ መስመር በበላይነት በመምራት በሲቪያ አስፋልት ላይ አረንጓዴ፣ ቢጫ፣ ቀይ ባንዲራችንን ከፍ አድርገው አውለብልበዋል። የዘንድሮ የሲቪያ ማራቶን በታሪክ መዝገብ ላይ የሚሰፍር እጅግ ድራማዊና አስገራሚ የአጨራረስ ትዕይንትም የተስተናገደበት ሆኗል። ውድድሩን በግንባር ቀደምትነት ሲመሩ የነበሩት ሁለቱ የኢትዮጵያ የቁርጥ ቀን ልጆች እስከ መጨረሻው ማይክሮ ሴኮንድ ድረስ ተናንቀውም ሲገቡ በመመልከት ብዙዎች አድናቆታቸውን ችሏቸዋል። ኢትዮጵያዊው አትሌት ሹራ ቂጣታና ሌላኛው ኢትዮጵያዊው አትሌት አስራር ሀይረዲን በተመሳሳይ ሰዓት፣ በተመሳሳይ ደቂቃና በተመሳሳይ ሴኮንድ ወደ ፍጻሜው መስመር አንገት ለአንገት ተናንቀው በመግባታቸው አሸናፊውን በቀጥታ ለመለየት አዳግቷል። ዳኞች የወርቅ ሜዳሊያው ባለቤቱን ለመለየት የፎቶ ፊኒሽ ወይም የቪዲዮ ምስል ቴክኖሎጂን ለመጠቀም ተገዷል። በዚህ መሰረት አትሌት ሹራ ቂጣታ በማይክሮ ሴኮንድ ቀድሞ በመገኘቱ የውድድሩ ሻምፒዮን መሆን ችሏል። ሹራ ቂጣታ ውድድሩን ያጠናቀቀበት ሰዓት 2 ሰዓት ከ03 ደቂቃ ከ50 ሴኮንድ ሆኖ ተመዝግቦለታል። ከአሸናፊው ጋር እግር በእግር ተያይዞ በመግባት እስከ መጨረሻው ሴኮንድ ድረስ እልህ አስጨራሽ ትግል ያደረገው ወጣቱ አትሌት አስራር ሀይረዲን በተመሳሳይ ሰዓት 2 ሰዓት ከ03 ደቂቃ ከ50 ሴኮንድ በሆነ ድንቅ ሰዓት ውድድሩን በሁለተኝነት አጠናቆ የብር ሜዳሊያ ባለቤት ሆኗል።
ሁለቱም አትሌቶች በዚህ ፈጣን መንገድ ላይ የግላቸውን ምርጥ ሰዓት ማሻሻል የቻሉ ሲሆን ሌላኛው ድንቅ አትሌት ደጀኔ ኃይሉ ደግሞ በ2 ሰዓት ከ04 ደቂቃ ከ15 ሴኮንድ ሶስተኛን ደረጃ በመያዝ የነሐስ ሜዳሊያውን አስገኝቷል። በዚህ መሰረት የክብር መድረኩ ሙሉ በሙሉ በኢትዮጵያውያን አትሌቶች ተይዟል። ቪዲዮውን አሁንም ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትዘልቁ እንጋብዛለን። የኢትዮጵያ አትሌቶች የበላይነት መድረክ በአሸናፊነት ብቻ የተገደበ አልነበረም። ይልቁንም ከመጀመሪያው እስከ 8ኛው ያለውን ደረጃ በከፍተኛ ደረጃ ኢትዮጵያውያን አትሌቶች ተቆጣጥረውታል። ኬንያዊው አትሌት ጀስተስ ሊሞ በ2 ሰዓት ከ04 ደቂቃ ከ55 ሴኮንድ አራተኛ በመውጣት የኢትዮጵያውያንን ተከታታይነት ለማቋረጥ ቢሞክርም ከሱ በታች ያሉት ደረጃዎች በሙሉ ግን በሀገራችን አትሌቶች ተይዟል። በዚህ መሰረት ካፒታል ደገፉ 5ኛ፣ ጸዳል አበጄ 6ኛ፣ ታዳጊው አትሌት ፈይሳ ሙሉ 7ኛ እንዲሁም ልመንህ ጌታቸው 8ኛ ደረጃን በመያዝ ውድድራቸውን አጠናቋል። ከምርጥ 8 አትሌቶች ውስጥ 7ቱ ኢትዮጵያውያን መሆናቸው ውድድሩ ታሪካዊ አድርጎታል። ይህ የ2026ቱ የዙሪክ ሲቪያ ማራቶን ውጤት የኢትዮጵያ የማራቶን ስፖርት አሁንም በዓለም አቀፍ መድረክ ላይ ምን ያህል ከፍ ያለና የማይናወጥ መሆኑን በድጋሚ ያስመሰከረ ሆኗል። አትሌቶቻችን ያሳዩት የተቀናጀ የቡድን ስራ፣ የላቀ ታክቲክና እስከ መጨረሻው የመታገስ ጥበብ ለመላው የስፖርት አፍቃሪ ትልቅ ኩራትንና አግራሞትን የፈጠረ ሆኗል።